ጊዜ የማልፍብሽ እንግዲህ ካንቺ ሚለየኝ የለም እናት ሆነሽኝ ለዘላለም ብርሃኔ ነሽ ለኔስ ብርሃኔ ያስደስተኛል ያንቺ መሆኔ ልቤ ባንቺ ጸና ከፍ ከፍ አለ በጠላቶችም ላይ አፌ ተናገረ በማዳንሽ ሥራ ባሪያሽ ደስ ብሎኛል የኃያላኑን ቀስት ልጅሽ ሰብሮልኛል እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረት ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን እጅ ባዶ ሲሆን ወዳጆችም ሸሹ በመርገም ምክራቸው ሊለያዩን ሲሹ እርሱ የሰጠኝን እርሱ ወሰደ አልኳቸው እመቤት ያለችኝ ብያ ሰፈርኳቸው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ አምለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረት ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን ከአውደ ምሕረቱ ሆኜ ስጠራት ዘምሩ እንጂ ዘንበል ብላ አየችኝ ኪዳነ ምሕረት ሐሳብሽን ማንም የሚመስል የለም እረፍት ያገኘሁት እናቴ ባንቺ ነው እናቴ ባንቺ ነው ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረት ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን እመቤታችን ቀሪ ዘመናችንን ሁሉ ሞገስ ትሆነን። ያው እንግዲህ
እየቀደሰን ነው ያለውና ስለት ያላችሁ ሰዎች መጣችሁ ስለታችሁን ተናግራችሁ መስጠት ትችላላችሁ። አስራት በኩራት ምጽዋት የያዛችሁ ሰዎች ካላችሁ ገቢ ማድረግ ትችላላችሁ። እግዚአብሔር ያሳድግሽ፣ ለቁም ነገር ያብቃሽ። እህታችን እቺ ሕፃን 200 ብር ገቢ አድርጋለናለች። እግዚአብሔር ይስጥልን። አንድ ሕፃን ልጅም እንደዚሁ እግዚአብሔር ይስጥልን። ስጦታችሁን በሰፊ እጁ አምላካችን እግዚአብሔር ይቀበልላችሁ። ምሕረት ቸርነቱን በሕይወታችን ያብዛ። አድኖናልና በሚያስደንቅ ፍቅሩ በእግዚአብሔር ሁሉ እግዚአብሔር ይስጥልን። ለአምላከ ቅዱስ ጊዮርጊስ የልቤን ሐሳብ መጥቼ በስውር ነገርሁት። አምላከ ቅዱስ ጊዮርጊስ የሚሳነው ነገር የለምና የሕይወቴን ቋጠሮ ፈቶልኛል በማለት 1000 ብር ገቢ አድርገውልናል። አምላከ ቅዱስ ጊዮርጊስን አመስግኑ። አንድ ሕፃን ልጅ 300 ብር ሰጥቶናል። እግዚአብሔር ይስጥልን። ስጦታችሁን እየሰጣችሁ 150 ብር 50 ብር በተጨማሪም እንደዚሁ አንድ እናታችን በዛ ያለ ብር ይዘውልን እየመጡ ነው ያሉት። እግዚአብሔርን አመስግኑ። ያመሰግናችሁ አምላካችን እግዚአብሔር እየባረከን እየቀደሰን ነው ያለው። በምህረቱ እየጎበኘን ያለውና እግዚአብሔርን አመስግኑ። የልቤን አምላክ ቅዱስ ጊዮርጊስ ያውቀዋል ፈቶልኛል በማለት ወርቃማ ጥላ ገቢ አድርገውልናል። እግዚአብሔርን አመስግኑ። እግዚአብሔር በሃይማኖት በስነ ምግባር ያሳድግሽ። ስጦታችሁን እየሰጣችሁ እግዚአብሔርን እያመሰገኑ ለፍጥረት ሁሉ እጁን የዘረጋ ቸር እረኛን አልፋና ኦሜጋ ለፍጥረት ሁሉ ቸር እረኛ ነው አልፋና ኦሜጋ። እግዚአብሔር ይስጥልን። ስጦታ ይቀጥላል እየተሰጠ ነው ያለው። አምላከ ቅዱስ ጊዮርጊስን አመስግኑ። ርስት ጉልታችን የሕይወታችን ቤዛ ያለም እግዚአብሔር ይስጥልን። አንድ እህታችን 100 ብር ገቢ አድርጋልናለች። በሃይማኖት በስነ ምግባር ያሳድግላችሁ። ወላጆች በጣም ድንቅ ሐሳብ ነው። ምክንያቱም ልጆችን መስጠትን ማለማመድ በጣም ደስ ይላል። ከበረከቱ ሊሳተፍ ዘንድ በማለት አንድ እናታችን 100 ብር ገቢ አድርገውልናል። ያሳድግህ። አንድ ሕፃን እንደዚሁ 500 ብር ገቢ አድርጓል። አንድ ሕፃን ልጅም እንደዚሁ 200 ብር ጥላም ገቢ አድርገዋል። አምላከ ቅዱስ ጊዮርጊስን አመስግኑላቸው። ስጦታ ያላችሁ ሰዎች መጣችሁ ማበርከት ትችላላችሁ። በስነ ምግባር በሃይማኖት ያሳድግ 500 ብር ገቢ አድርጎልናል። በዛ ያለ ብር ሰጥቶናል ማለት ነው ያለን ማለት ነው። እሺ አንድ እናታችን የልቤን የሚያውቀው አምላከ ቅዱስ ጊዮርጊስ ነው በማለት 2 አይነት ስጦታ ነው የሰጡኝ። የመጀመሪያው 20 የአሜሪካን ዶላር ገቢ አድርገዋል። 20 የአሜሪካን ዶላር ገቢ አድርገዋል። ሁለተኛው ደግሞ እንደዚሁ በዛ ያለ ነው።